የፖለቲካ ፓርቲዎች በምርጫ አስፈጻሚዎች ገለልተኝነት ላይ ጥያቄ ማንሳታቸው ተነገረ። የኢትዮጵያ ሀገራዊ ምክክር ዋና ጉባኤው በጥር ወር መጨረሻ 2018 ዓ.ም እንደሚከናወንና በትግራይ ክልል የሚከናወኑ የምክክር ስራዎችም በተያዘው ሳምንት እንደሚጀመሩ የሀገራዊ ምክክር ኮሚሽን አስታወቀ። የጋምቤላ ክልል ወደ አንጻራዊ ሰላም መመለሱን ርዕሰ መስተዳደሯ አለሚቱ ኡሙድ ገለጹ። ኢህአፓ ደግሞ ከአካባቢው ነዋሪዎች ተረዳሁት ብሎ ባወጣው መግለጫ ድንበሩ ክፍት በመሆኑ የተወሰኑ የክልሉ ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስር ናቸው ብሏል። ጤና ይስጥልን፣ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። የፖለቲካ ፓርቲዎች በምርጫ አስፈጻሚዎች ገለልተኝነት ላይ ጥያቄ ማንሳታቸው ተነገረም። ፓርቲዎች ይህንን ጥያቄ ያቀረቡት በትላንትናው ዕለት ከቦርዱ ጋር በነበራቸው ውይይት መሆኑን ብሔራዊ ምርጫ ቦርድ ትላንት ባወጣው ዘገባ አመልክቷል። ለዚህ የገለልተኝነት ጥያቄ ምላሽ የሰጡት ዋና ሰብሳቢዋ ሚላትወርቅ ኃይሉ የአስፈጻሚዎችን ገለልተኝነት አስመልክቶ ለተነሳው ጥያቄ ቦርዱ ዝርዝራቸውን ለፖለቲካ ፓርቲዎች መላኩን አስታውሰው በገለልተኝነታቸው ላይ ጥያቄ ያላቸው አስፈጻሚ ካገኙ ዝርዝር እንዲልኩ ቦርዱ በመጠየቅ ላይ መሆኑን ተናግሯል። ሜላትወርቅ በውይይት መድረኩ ላይ ሌላው ያነሱት ጉዳይ የጸጥታ አስቻይ ሁኔታን የተመለከተው ሲሆን ሌሎች ምርጫውን የተመለከቱ ጉዳዮችን አስመልክቶ የሚኖሩ የምክክርና የውይይት መድረኮች ቀጣይነት ያላቸው እንደሚሆኑ አስረድተዋል። ዋና ሰብሳቢዋ ሲቀጥሉ በተመሳሳይ መልኩ ለፓርቲዎች በጀት ለማከፋፈልም ፓርቲዎች ሰነድ እንዲያቀርቡለት በመጠየቅ ላይ መሆኑን ገልጸዋል። ተሳታፊዎቹ ያነሱት ሌላኛው ጥያቄ በትግራይ ምርጫ ይካሄዳል ወይ የሚል ሲሆን ሜላትወርቅ በምላሹ ቦርዱ በሌሎች ክልሎች እንደሚያደርገው በትግራይ ክልል ምርጫ ለማድረግ ዝግጅት እያደረገ መሆኑን ባሳለፍነው ሳምንትም ከትግራይ ጊዜያዊ አስተዳደር ጋር በትግራይ ክልል ምርጫ ስለሚካሄድበት ሁኔታ እንደተወያዩና ቦርዱም ውይይቱን ተከትሎ ጥሩ ውጤት እንደሚጠብቅ ተናግሯል። በትግራይ ክልል ምርጫና ሀገራዊ ምክክሩን በተመለከተ በተያዘላቸው ጊዜ ማካሄድ ይቻላል ወይ የሚለውን ጥያቄ ተደጋግሞ የሚነሳ ሲሆን ክልላዊ ፓርቲው ሳልሳይ ወያኔ ትግራይ ሳወት ባለፈው ሳምንት መገባደጃ ባወጣው መግለጫ ምርጫው ባስቀመጣቸው ቅድመ ሁኔታዎች እንዲራዘም ጠይቋል። አዲሱ የሳወት ሊቀመንበር ክንፈ ሀዱሽ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫው ጊዜ መራዘም እንዳለበት ተናግሯል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይሉ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉ መሆኑን አስጠንቅቀዋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱን በወታደራዊ መፈንቅለ መንግስት የመጣ መሆኑንና ሌሎች የፖለቲካ ተዋናያንም አለመግባባቶችን በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ገልጸዋል። ሀገራዊ ምክክሩን በተመለከተ ውይይት ለማድረግ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ባለፈው ሳምንት አዲስ አበባ መምጣታቸው የተገለጸ ሲሆን እስከ ተያዘው ወር መጨረሻ ለማጠናቀቅ እንደሚሰራ ዋና ኮሚሽነሩ መስፍን አርአያ ተናግሯል። ይህ በእንዲህ እንዳለ የኢትዮጵያ ሀገራዊ ምክክር ዋና ጉባኤ በጥር ወር መጨረሻ 2018 ዓ.ም እንደሚከናወንና በትግራይ ክልል የሚከናወኑ የምክክር ስራዎችም በተያዘው ሳምንት እንደሚጀመሩ የሀገራዊ ምክክር ኮሚሽን አስታውቋል። የሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ለፕሬስ ድርጅት እንደተናገሩት ለኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠው የስራ ጊዜ እስከ የካቲት አጋማሽ 2018 ዓ.ም ድረስ በመሆኑ ዋናው ጉባኤ የጊዜ ገደቡ ከመጠናቀቁ በፊት በጥር ወር መጨረሻ እንደሚካሄድ ታውቋል። በዚሁ ጉባኤ ላይ ከ4000 በላይ ተወካዮች እንደሚሳተፉ የገለጹት ኮሚሽነሩ ለጉባኤው አስፈላጊ የሆኑ ግብዓቶችና የቅድመ ዝግጅት ስራዎች ከወዲሁ እየተከናወኑ መሆኑን አስረድተዋል። ዋናው ሀገራዊ ምክክር ጉባኤ ከመደረጉ በፊት በትግራይ ክልል የተሳታፊዎች ልየታ፣ የአጀንዳ ማሰባሰብና ተወካዮችን የማስመረጥ ስራዎችን እንደሚከናወኑ ተገልጿል። ለዚህ የሚረዳ ዘንድ በስራው የሚሳተፉ ሰዎችን የመመልመልና የማሰልጠን
የማሰልጠን ተግባራት በተያዘው ሳምንት የሚጀመሩ ሲሆን የቀረው ጊዜ አጭር በመሆኑ በትግራይ ክልል የሚከናወነው የምክክር ስራ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንዲጠናቀቅ አቅጣጫ ተቀምጧል ሲሉ ተናግረዋል። ኮሚሽኑ እስካሁን ባደረገው እንቅስቃሴ ከትግራይ በስተቀር በሁሉም አካባቢዎች አጀንዳዎችን የማሰባሰብና ተሳታፊዎችን የመለየት ስራዎችን ሲያከናውን መቆየቱ ይታወሳል። የጋምቤላ ክልል ወደ አንጻራዊ ሰላም መመለሱን ርዕሰ መስተዳደሯ አለሚቱ ኡሞድ ገለጹ። ርዕሰ መስተዳደሯ ይህንን የገለጹት በክልሉ ወቅታዊ የጸጥታ ጉዳዮች ዙሪያ በየደረጃው የሚገኙ አመራሮችና ባለሙያዎች የተሳተፉበት የውይይት መድረክ በጋምቤላ ክልል በተካሄደበት ወቅት መሆኑን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታውቋል። ርዕሰ መስተዳደሯ አለሚቱ ኡሞድ ተፈጥሮ የነበረው የጸጥታ መደፍረስ በጸጥታ ኃይሉና በህብረተሰቡ ርብርብ አንጻራዊ ሰላም ሰፍኗል ብለዋል። የክልሉ መንግስት ሰላሙ ዘላቂ እንዲሆን ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ መሆኑንም አስረድተዋል። በተፈጠረው ግጭት ከቤት ንብረታቸው የተፈናቀሉ ወገኖችን ለመደገፍና ወደ አካባቢያቸው እንዲመለሱ ኮሚቴ ተቋቁሞ የተለያዩ ተግባራትን እየተከናወኑ እንደሚገኙም ገልጿል። የክልሉ ምክትል ርዕሰ መስተዳደር ጋትሉዋክ ሮን በበኩላቸው በህዝቦች መካከል ያለውን አንድነት በማጠናከር ሰላምን በዘላቂነት ለማስቀጠል ሁሉም የበኩሉን ኃላፊነት ሊወጣ ይገባል ብሏል። በክልሉ የሚታዩትን አለመግባባቶች በውይይት በመፍታት ሰላምን ለማምጣት ሁሉም አንድነቱን ሊያጠናክር እንደሚገባም አስገንዝበዋል። በጋምቤላ የተከሰተውን ግጭት በተመለከተ ኢሰመኮ መግለጫ ማውጣቱ ይታወሳል። ኢሰመኮ መግለጫውን ይፋ እስካደረገበት ጊዜ ድረስ ባሰባሰበው መረጃ በጋምቤላ ከተማ አስተዳደር የጋምቤላ ከተማ ፖሊስ ጽሕፈት ቤት አዛዥ የነበሩት ዋና ኢንስፔክተር ኡሙድ ኦጁሉ መገደልን ተከትሎ በከተማዋና በአካባቢው ባሉት ወረዳዎችና ቀበሌዎች ግጭት ተፈጥሮ በተለያዩ አካባቢዎች የተኩስ ልውውጥ ሲካሄድ መቆየቱን ጠቁሟል። በዚህም ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የሰዎችንና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውን ተገንዝቤያለሁ ብሏል። በክልሉ በተለያዩ አካባቢዎች የተፈጠረውን ግጭትና የሰላም መደፍረስ በፍጥነት በማስቆም በሰዎች በህይወት የመኖር የአካል ደህንነት ከቦታ ቦታ የመዘዋወር የንብረት የስራ እንዲሁም ሌሎች ሰብአዊ መብቶች ላይ ተጨማሪ ጥሰቶችን እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግም አሳስቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በበኩሉ በትላንትናው ዕለት ባወጣው መግለጫ ባለፈው ሳምንት በጋምቤላ ክልል የሚኖሩ በመቶዎች የሚቆጠሩ ዜጎችን ህይወት የቀጠፈውንና እስካሁን ቀጥሏል ያለውን ዘግናኝ ጭፍጨፋ የኢትዮጵያን አስከፊ አሁናዊ ሁኔታ የሚገልጽ ነው ብሎታል። ከሰሞኑ በመቶዎች የሚቆጠሩ ዜጎች በአሰቃቂ ሁኔታ የተገደሉ ሲሆን ግጭቱ ለበርካቶች መፈናቀልና ለመረጋጋት ምክንያት ሆኗል ያለው ፓርቲው ከዚህ በተጨማሪ ኢህአፓ ከአካባቢው ነዋሪዎች እንደተረዳው ድንበሩ ክፍት በመሆኑ የተወሰኑ የክልሉ ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስር ናቸው ብሏል። ይህን ለብዙ ዜጎች ህይወት መጥፋት ምክንያት የሆነ ግጭት አስቀድሞ በሚደረግ የጥንቃቄ እርምጃ ማስቀረት አሊያም መቀነስ ሲቻል ምክንያቱ በማይታወቅ ሁኔታ የሚመለከተው የብልጽግና መንግስት እንደ ከዚህ ቀደም ሁሉ ኃላፊነቱን ባለመወጣቱ የሀገሪቱ ዳር ድንበር ባለመጠበቁ ዜጎች በውስጥና በውጭ ኃይሎች ለእልቂት ተዳርጓል ሲል ወንጅሏል። የንጹሐንን ደህንነት የመጠበቅና የማስጠበቅ ኃላፊነትን የተጣለበት መንግስት ይህን ግዴታውን ከመወጣት ይልቅ ባልተፈለገበት ፈጥኖ በመድረስ የሚፈለግበትንና የዜጎችን ህይወት መታደግ በሚገባው ቦታ እስከ ወዲያ ኛው በመቅረት ግዴለሽነቱን አሳይቷል ባይ ነው። የህዝብንና የሀገርን ደህንነት የመጠበቅ ግዴታ ያለበት መንግስት ኃላፊነቱን በመወጣት ድርጊቱን እንዳላየ ለማለፍና ለማለባበስ ከመሞከር ይልቅ ተቀዳሚ ኃላፊነቱን እንዲወጣና በጋምቤላው ጭፍጨፋ በቀጥታ ሚሆን በተዘዋዋሪ የተሳተፉ አካላት ለፍርድ እንዲቀርቡ ጠይቋል። ፓርቲው ይህንን ቢልም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከፌዴራል መንግስት በኩል የወጣ ይፋዊ መግለጫ አዲስ ማለዳ አልተመለከተችም።
ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን በመተኮሻ ስፍራዎች አዘጋጅታ አስቀምጣ ልትሆን እንደምትችል ከፔንታጎን የወጣው ሪፖርት አመላከተም። ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን በ3 የሚሳይል መተኮሻ ስፍራዎች ዝግጁ አድርጋ አስቀምጣ ልትሆን እንደምትችል ከአሜሪካው የመከላከያ መስሪያ ቤት ፔንታጎን የወጣ ረቂቅ ሪፖርት አመላከተም። ቻይና የኒውክለር የጦር መሳሪያ ብዛትን ለመገደብ ለሚደረገው የጦር መሳሪያ ቁጥጥር ላይ ለመነጋገር ፍላጎት የሌላት መሆኑን ፔንታጎን በሪፖርቱ ጠቁሟል። በአሜሪካ ቺካጎ መሰረቱን ያደረገው አቶሚክ ሳይንቲስት የተባለው መጽሔት በበኩሉም ከምንጊዜውም በላይ የጦር መሳሪያዋን በአይነትና በብዛት እየጨመረችና እያዘመነች የምትገኘው ቻይና የኒውክለር ኃይል ከታጠቀ ማንኛውም ሀገር በላይ የኒውክለር የጦር መሳሪያዎችን በማከማቸት ላይ የምትገኝ መሆኑን ገልጿል። ቤጂንግ በበኩሏ ሪፖርቱን ሆን ብሎ የቻይናን ስም ለማጥፋትና የዓለም አቀፉን ማህበረሰብ ለማሳሳት ያለመ ስትል ውድቅ አድርጋለች። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክለር ጦር መሳሪያ ቅነሳ ላይ ከሩሲያና ቻይና ጋር ተባብረው ለመስራት መዘጋጀታቸውን መግለጻቸው ይታወሳል። ይሁን እንጂ ቻይና በዚህ የጦር መሳሪያ ቅነሳ ንግግር ላይ የመሳተፍ ፍላጎት እንደሌላት አሁን ላይ ፔንታጎን ይዞት የወጣውና ሮይተርስ ተመልክቼዋለሁ ያለው ሪፖርት አመላክቷል። በአሁኑ ሰዓት ቻይና ከ100 በላይ የሚሆኑ የኤፍ-31 በመባል የሚታወቅ አህጉር አቋራጭ ሚሳኤሎችን በሞንጎሊያ ድንበር አቅራቢያ በሚገኝ የኒውክለር ማከማቻና መተኮሻ ስፍራ ላይ ማስቀመጧን የገለጸው የፔንታጎን ሪፖርት አሁንም ቢሆን በጦር መሳሪያ ቅነሳ ላይ ለመነጋገር ቻይና ፍላጎት የሌላት መሆኑን ተረድተናል ሲል ቻይናን ወንጅሏል። ፔንታጎን ከዚህ ቀደም ባወጣው ሪፖርት የሚሳኤል መተኮሻ ስፍራ መኖሩን ገልጾ የነበረ ሲሆን በስፍራው ምን ያህል ሚሳኤሎች እንዳሉ ግን አለመግለጹ ይታወሳል። ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።